ዛሬ ቢዝነስ ትሬድ ኤንድ ቢዝነስ ኦርጋናይዜሽን ወይም ቢዝነስ ብለን ባጭሩ የምንጠራውን የህግ ትምህርት እናጠናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ አትርሱ። በቴሌግራም ደግሞ ማንኛውንም አይነት ጥያቄ ለመጠየቅና አሪፍ ፓወርፖይንት ደግሞ ያዘጋጀውላችሁ አለ። ባለፈው አመት ኦልሞስት ወደ 300 ተማሪዎች ተጠቅመውበታልና በጣም አሪፍ ፊድባክ ነው የሰጡኝ። በዚህ ቴሌግራም ቻናል እዚህ ላይ እንደምታዩት በዚህ ቴሌግራም ሊንክ ማለት ነው @መሰረት ሎው በሚለው ልታገኙ ትችላላችሁ። ወደ ጉዳያችን እንግባ። ቢፎር ዛት ግን አንድ ነገር ላሳስባችሁ ፈልጋለሁ። ይሄ ትሬድ ኤንድ ቢዝነስ ኦርጋናይዜሽን 7 ክሬዲት አወር ያለው ስለሆነ በጣም በደንብ ማጥናት አለባችሁ ማለት ነው። በጣም ዲፕሊ የሚጠና ኮርስ ነው። ያው የተጻፈ ኖት እዚህ ላይ ያለላችሁ አስተማሪው ሲያስተምር ማለት ነው። ሌላው ኮመርሻል ኮድ እዚህ ላይ ያለን፣ ሌላ ደግሞ ኖቶች ምናምን አሉ። ላው ኦፍ ትሬድ ኤንድ ቢዝነስ ኦርጋናይዜሽን ደግሞ ሞጁሉ ደግሞ አለ ማለት ነው። ስለዚህ እሱን ዛሬ ዲቴይል የምናይ ነው የሚሆነው። እንቀጥል። ኦኬ አሁን ለመጀመሪያ ክል የተወሰነ ፍንጮችን እስኪ ቢዝነስ ኦርጋናይዜሽን ምንድነው ምናምን የሚለውን ለማየት እንሞክር። What is business organization? A business organization refers to እዚህ ላይ ቴሌግራም ላይ እንምጣና a business organization refers to an entity formed to conduct a commercial activity። ሳያችሁት ኢንቲቲ ነው፣ የሆነ ተቋም ነው። ምን ለማድረግ ኮመርሻል አክቲቪቲዎችን ኮንዳክት ለማድረግ የተቋቋመ ነው ማለት ነው። operated including ownership, liability, structure አለው፣ structured ነው፣ ማናጀር አለው፣ ኦፕሬሽን አለው፣ ownership, liability, profit distribution ሁሉ ያካተተ ነው ማለት ነው። ታይፕስ ኦፍ ቢዝነስ ኦርጋናይዜሽኖች ደግሞ ስናይ የመጀመሪያ የምናገኘው ሶል ፕሮፕራይተርሺፕ ይባላል። ከስሙ እንደምንነዳው ሶል ማለት አንድ ማለት ነው፣ ሲንግል ማለት ነው፣ ኦውንድ ባይ ዋን ፐርሰን። ስለዚህ አንድ ሰው ከሆነ አንሊሚትድ ሊያቢሊቲ ነው ያለው ማለት ነው። ምክንያቱም በሸሩ ወይም ደግሞ ባወጣው ወጪ ብቻ ተብሎ አይወሰንም ማለት ነው። አንድ ሰው ብቻ ከሆነ የአንድ ካምፓኒ ባለቤት ሙሉ ዳው የሚሸከመው ሙሉ ፕሮፊቱን የሚያገኘው እሱ ነው ማለት ነው። ምሳሌዎችን እስኪ እንይ። ለምሳሌ ፍሪላንስ ግራፊክ ዲዛይነር አያችሁት፣ ፍሪላንስ ብትሰጡ ወይም ግራፊክ ዲዛይነር ጋር ብትዋዋሉ a local bakery run by one owner, a neighborhood grocery store, a single owner locus consultancy ማማከር አገልግሎት ብትሰጡ እነዚህ ሁሉ ምንድናቸው? አንድ ናቸው ማለት ነው። አንድ ናቸው። a single owner law consultancy, a small tailoring shop, a street food vendor ጎዳና ላይ ምግብ የሚሸጡ ሰዎች እነዚህ ሁሉ አሉ። a home biz ዴይኬር ቢዝነስ ወይም ስለ ንጽህና አገልግሎት ምናምን የሚሰጡ የሎካል ሜካኒክ ሾፕ፣ የሶሎ ታክስ ፕሪፓሬሽን ሰርቪስ ይሄን ሁሉ ያካትታል የሚለውን እንድትወስዱ ማለት ነው። ሌላው አሁን ፓርትነርሺፕ ዘ ሰከንድ ዋን ኢዝ ፓርትነርሺፕ። ከስሙ እንደምንረዳው ፓርትነሮች አሉ ወይም ጓደኞች ማለት ነው፣ የቅርብ ጓደኞች ይሆናሉ። owned by two or more people በአንድ ሰው ብቻ አይደለም እዚህ ላይ የሚያዘው። እንግዲህ ፓርትነርሺፕ በሁለት ይከፈላል። ጄኔራል ሊሆን ይችላል፣ ሊሚትድ ሊሆን ይችላል። ኤሎው ፊርም ፓርትነርሺፕ አያችሁት፣ ስሚዝ ኤንድ አሶሺየትስ ምናምን፣ መሰረት ኤንድ አሶሺየትስ፣ እከሌ ኤንድ አሶሺየትስ፣ እገሌ ኤንድ አሶሺየትስ ያላችሁ ብትመሰረቱ ይሄ ፓርትነርሺፕ ይባላል። ስሞል ሜዲካል ፕራክቲስ ዊዝ መልቲፕል ዶክተርስ አያችሁ፣ ዶክተሮች ተጠራቅመው አንድ ላይ የሆነ ሜዲካል ፕራክቲስ ቢከፍቱ። ሬስቶራንት ኦውንድ ባይ ቱ ሼፍስ በሁለት ሼፎች የሚተዳደር ሬስቶራንት። ዌዲንግ ፎቶግራፊ ቢዝነስ ራን ባይ ቱ ፓርትነርስ በቃ ሁለት ሰዎች እና እዛ በላይ ያሉበት ነው። ሁሉም ኤግዛምፕል የተሰጠው ማለት ነው ጋይስ። ሶስተኛው ኮርፖሬሽን ይባላል። ኮርፖሬሽን ማለት ደግሞ ሴፓሬት ሌጋል ኢንቲቲ ነው። ሴፓሬት ሌጋል ኢንቲቲ ማለት ምንድነው? ሴፓሬት ሌጋል ኢንቲቲ ማለት ምንድነው? የተለየ ማለት ነው። በህጉ የተለየ ማለት ነው። ሊያቢሊቲው ሊሚትድ ነው። ቅድም አንሊሚትድ ብለን ነበር ጋይስ፣ እዚህ ላይ ማለት ነው። እዚህ ላይ አንሊሚትድ ብለን ነበር። እዚህ ላይ ሶል ፕሮፕራይተርሺፕ አንሊሚትድ ሊያቢሊቲ ነው ያለው። ይሄኛው ደግሞ ሊሚትድም አንሊሚትድ የሚሆንበት ጊዜ አለ። ሊሚትዱ በሊሚትድ ፓርትነርሺፕ ጊዜ ሊሚትድ ሊያቢሊቲ ነው ያለው፣ በጄኔራል ፓርትነርሺፕ ጊዜ ደግሞ አንሊሚትድ ነው ያለው ማለት ነው። እሺ ኮርፖሬሽን ሴፓሬት ሌጋል ኢንቲቲ ነው፣ ሊሚትድ ሊያቢሊቲ ነው ያለው። እንደማን ማለት ነው? እንደ ሊሚትድ ፓርትነርሺፕ። እዚህ ላይ ሊሚትድ ፓርትነርሺፕ
ምንድነው ሊሚትድ የሆነ ሊያቢሊቲ ነው ያላት ማለት ነው ከስሙ እንደምንረዳው። ጄኔራል ከሆነ ግን እንደ ሶል ፕሮፕራይተርሺፕ ምንድነው አንሊሚትድ ሊያቢሊቲ ነው ያለው ማለት ነው። እሱ ሌላውና ዋናው አሁን ኤግዛምፕል እንይ አፕል አለ። አፕል እንግዲህ ሴፓሬት ሌጋል ኤንቲቲ ነው ብለናል። ጉግል አያችሁ፣ ቴስላ፣ ኮካ ኮላ፣ አማዞን፣ ቶዮታ፣ ማክዶናልድ፣ ናይክ እና ፌስቡክ ሜታ ፕላትፎርሞች ኢንክሉድ አድርጉ ማለት ነው። እነዚህ ምንድናቸው? ኮርፖሬሽን ናቸው ማለት ነው። ኮርፖሬሽን ናቸው። ኮርፖሬሽን ናቸው። ኮርፖሬሽን ናቸው። አራተኛው ደግሞ ሊሚትድ ሊያቢሊቲ ካምፓኒ ወይም ኤልኤልሲ የምንለው አለ። ሃይብሪድ ኦፍ ፓርትነርሺፕ ኤንድ ኮርፖሬሽን የሁለተኛውን የፓርትነርሺፕ ሁለትና ከሶስት በላይ የሆኑ ሰዎች የሚመሰረቱት ነው ብለናል። እሱንና ኮርፖሬሽንን ወይም ሊሚትድ ሊያቢሊቲ ያለው ሴፓሬት ሌጋል ኤንቲቲን የያዘ ነው። ለምሳሌ አፕል እና የሆነ ሰውዬ ስሞል ሜዲካል ፕራክቲስ በአንድ ላይ ቢሰሩ ማለት ነው። ስለዚህ ሁለቱንም በአንድ ላይ ሲይዝ ኤልኤልሲ ሊሚትድ ሊያቢሊቲ ካምፓኒ ይባላል። ሎካል ሪል ስቴት ኢንቨስትመንት ፊርም አያችሁ፣ ሎካል ሪል ስቴቶች ስሞል ሶፍትዌር ዴቨሎፕመንት ካምፓኒ ግሩፕ ኦፍ ዶክተርስ ኦፕኒንግ ክሊኒክ ቱጌዘር አያችሁት፣ ክሊኒክ ቱጌዘር ፋሚሊ ኦውንድ ሬስቶራንት ስትራክቸርድ አስ ኤልኤልሲ ቡቲክ ክሎዚንግ ብራንድ ፕራይቬት ጂም ስታርተር። አሁን ይሄ ከዚህኛው ጋር እንዴት ነው የምትለዩት? ይሄኛው ከዚህኛው ጋር አልተማታበችውም፣ ከፓርትነርሺፕ ጋር ይመሳሰላል። ምክንያቱም ፓርትነርሺፕ ፕላስ ኮርፖሬሽን ስለሆነ ነው። ኮርፖሬሽንን ከዚህኛው ጋር ያመጣል። ኮርፖሬሽን ማለት ሌጋል ኢንቲቲ ነው፣ ሴፓሬት የሆነ ሊያቢሊቲው ሊሚትድ ነው። ከፓርትነርሺፕ ደግሞ ሁለት እና ሶስት የሆኑ ሰዎችን ይዞ ይመጣል ማለት ነው። ዛት ኢዝ ሜን ፖይንት። ሞር በዛኛው መጽሐፍ ሳስረዳችሁ ይገባችኋል። አምስተኛው ደግሞ ኮኦፕሬቲቭ ይባላል። ኦውንድ ባይ ሜምበር ፕሮፊት ሸርድ ሜምበሮች በሜምበሮች እና ፕሮፊት ደግሞ ሸርድ የሚደረግ አሁን ኦሽን ስፕራይ ፋርመር ኦውንድ ኮኦፕሬቲቭ ሬይ አውትዶር ጊር ኮኦፕሬሽን ይሄ እነዚህን ያጠቃላል። እመጣበታለሁ፣ ችግር የለውም። ወደ ዋናዎች እንግባ። ጆይንት ቬንቸር ደግሞ ቱ ኦር ሞር ካምፓኒስ ኮላቦሬት ፎር ኤ ፕሮጀክት አያችሁት፣ ለሆነ ሰዓት ሾርት ፔሪድ ኦፍ ታይም ነው ባይዞ ጆይንት ቬንቸር ለሾርት ፔሪድ ኦፍ ታይም ኮኦፕሬሽን ሰርተው ወይም አንድ ላይ ሆነው ጆይንትሊ ኮላቦሬት የሚያደርጉበት ፕሮጀክት ማለት ነው። ለምሳሌ ኡበር ኤንድ ቮልቮ ሰልፍ ድራይቪንግ ካርስ አያችሁት፣ አንድ ላይ ፎርድ ኤንድ ቮልክስዋገን ኤሌክትሪክ ቪክል ዴቨሎፕመንት ላይ ቢሰሩ፣ ሼል ኤንድ ጉግል ኤንድ ናሳ ጉግል እርዝ ፕሮጀክት ላይ ቢሰሩ፣ ታታ ሞተርስ ኤንድ ፊያት፣ ሆንዳ ኤንድ ጀነራል ሞተርስ፣ ቢኤምደብሊው ኤንድ ብሪላንስ አውቶ እነዚህ ላይ አንድ ላይ ቢሰሩ ምንድነው ይሄ እንትን ይባላል ማለት ነው። ጆይንት ቬንቸር ይባላል። አንድ ላይ ለሆነ ተግባር አንድ ላይ ቢሰሩ ማለት ነው። ሞር ቆዩ፣ እዚህ ላይ ነው ሞር በደንብ የሚያስረዳቸው፣ እዚህ ላይ ነው ኤግዛምፕሉ ላይ ማለት ነው። አሁን ሊሚትድ ፓርትነርሺፕ እያለ ይከፋፍለዋል። እዚህ ላይ ቅድም ፓርትነርሺፕን ጄኔራሊ ነበር ያየነው። አሁን ግን ጄኔራል ፓርትነርሺፕ ምንድነው? ሊሚትድ ፓርትነርሺፕ ምንድነው? ልዩነቱን እንይ። ኤ ቢዝነስ ስትራክቸር ዌር ቱ ኦር ሞር ፓርትነርስ ሼር ሪስፖንሲቢሊቲስ ኤንድ ሊያቢሊቲስ አያችሁት፣ ሁለትና ከዛ በላይ የሆኑ ሰዎች አንደኛ ሪስፖንሲቢሊቲያቸውና ሊያቢሊቲያቸውን ሼር ካደረጉ ፕሮፊቱንም ጨምር ማለት ነው። ላው ፊርምስ ኤግዛምፕል ማለት ነው። ኢን ኢትዮጵያ መኒ ላው ፊርምስ ኦፕሬት አስ ጄኔራል ፓርትነርሺፕስ ዘስ ፊርምስ ታይፒካሊ ኮንሲስት ኦፍ ቱ ኦር ሞር ሎየርስ አያችሁት፣ ሁለትና ከዛ በላይ የሆኑ ሎየሮችን ይይዛሉ ማለት ነው። ዘስ ፊርምስ ታይፒካሊ ኮንሲስት ኦፍ ቱ ኦር ሞር ሎየርስ who share equal responsibility for legal service አያችሁት፣ ኢኳል የሆነ ሪስፖንሲቢሊቲ ነው ያላቸው ማለት ነው። are personally liable for any debts or legal obligation ችግር ካለ ደግሞ እነሱ ያን ችግር አብረው ነው የሚጋፈጡት ማለት ነው። a prominent example would be ሙሉጌታ law office where partners manage legal cases collaboratively አያችሁት፣ ይሄ ሊሆን ይችላል ማለት ነው። ሶስተኛው ሊሚትድ ፓርትነርሺፕ ሊሚትድ የምንለው ደግሞ ከስሙ እንደምንረዳው ኢንቮልቭስ አትሊስት ዋን ጄኔራል ፓርትነር ሚለው አዝ ኤ ሩል ሁለት ጄኔራል ፓርትነር እና አንድ ሊሚትድ ፓርትነር ነው የሚለው። one general partner with unlimited liability and at least one limited partner whose liability is restricted to their investment ይላል። አሳያችኋለሁ በኋላ። ለምሳሌ ሪል ኤስቴት ፓርትነርሺፕስ ዘናሻ ኮንስትራክሽን ፒኤልሲ is
An example of a limited partnership in Ethiopia where general partners manage real estate development projects while limited partners invest capital with restricted liability ይላል። እንግዲህ ይሄ ናሻ ኮንስትራክሽን ፒኤልሲ የምንለው ሊሚትድ ፓርትነርሺፕ አይነት ሲሆን where general partners manage real estate development projects ጄኔራሎች ሪል ስቴት ዴቨሎፕመንት ፕሮጀክቱ ላይ ፎከስ ሲያደርጉ ሊሚትድ ፓርትነሮች ደግሞ ካፒታል ዊዝ ሪስትሪክትድ ሊያቢሊቲ አያችሁት ኢንቨስት ካፒታላቸውን ያወጣሉ እነዚህኞ እንትን ሪል ስቴቱን ዴቨሎፕ እንዲያደርግ ፕሮጀክቱ ምናምን ነድፈው ሲሰጧቸው እነዚህኞች ደግሞ ብር ያወጣሉ ማለት ነው ስለዚህ ሞር ኦፍ ዘ ታይም አስተማሪው ያለ ምንድነው መሰላችሁ ሊሚትድ ሊያቢሊቲ ላይ ሊሚትድ ፓርትነሮች ምንድነው የሚያደርጉት መሰላችሁ እንትን ነው የሚያወጡት ሊሚትድ ፓርትነር ወይም እዚህ ላይ የምናየው ብር ነው የሚያወጡት አይዲያውን ምኑን ፕሮጀክቱን ሳይሆን ብሩን ነው የሚያወጡት የሚለው እንዲይዙልኝ ሌላው ሊሚትድ ሊያቢሊቲ ፓርትነርሺፕ ወይም ኤልኤልፒ ሚል ብዙ ጊዜ ሰምታችሁ የማየታችሁ ሊሆን ይችላል ማለት ነው ይሄ ደግሞ ሃይብሪድ ቢዝነስ ስትራክቸር ኮምባይኒንግ ፊውቸርስ ኦፍ okay a hybrid business structure combining features of partnership and corporation አያችሁት አንደኛ ፓርትነርሺፕን ይይዛል ኮርፖሬሽንን ይይዛል ማለት ነው offering limited liability to all partners አያችሁት limited liability ከስሙ እንደምንረዳው ለፓርትነሮች ምንድነው ሊሚትድ የሆነ liability ነው የሚሰጣቸው ማለት ነው ለምሳሌ ማክፋ freight logistics and seva logistics this joint venture between the local Ethiopian logistics company and the global partner is example of LLP ማለት ነው እንግዲህ ፓርትነርሺፕ እና ኮርፖሬሽን ይይዛል ብያችኋለሁ እነዚህ LLP የሚባሉት ፓርትነርሺፕ ፕላስ ኮርፖሬሽን ወይም ፒ ፕላስ ሲ ብላችሁ ያዟቸው LLB equals to ፒ ፕላስ ሲ ፒ ማለት ምንድነው ፓርትነርሺፕ ሲ ደግሞ ኮርፖሬሽን ማለት ነው LLB equals to ፒ ፕላስ ሲ ማለት ነው ሌላው ጆይንት ቬንቸር ነው ለሆነ ሾርት ለቴምፖራሪ ፓርትነርሺፕ ፎር ስፔሲፊክ ፕሮጀክት ነው ስፔሲፊክ ለሆነ ፕሮጀክት ምኖች አንድ ላይ ሲሆኑ ይሁን ፓርትነሮች አንድ ላይ ሲሆኑ ማለት ነው where each partner contributes resources and shares risks and profits አያችሁ በቃ ባወጣው ልክ ገቢ የምታገኘው ባወጣው ልክ ነው ችግር የሚመጣ ደግሞ ያን ችግር የምትጋፈጠው ባወጣው ልክ ማለት ነው ለምሳሌ ኢትዮጵያን ኤርላይንስ and Erosud aerospace manufacturing this joint venture aims to develop aerospace manufacturing in Ethiopia it has significantly boosted local employment and knowledge transfer within aviation sector ይላል እነዚህን ታያላችሁ ሌሎች ደግሞ አምስተኛው ሼር ካምፓኒስ ይባላሉ ሼር ካምፓኒ ምንላቸው ምንድናቸው ካላችሁ ወይም ፐብሊክ ካምፓኒ ከስሙ እንደምትረዱት ባይዘው ስሙን በደንብ ካያችሁትና ከተረዳችሁት በደንብ ማወቅ ይቻላል ማለት ነው ሼር ካምፓኒ ማለት ምንድነው ብላችሁ ከጠየቃችሁ ሼር ካምፓኒ ምንለው የካምፓኒ with shareholders who can buy and sell shares አያችሁ ባይ የሚያደርጉ ሼር ሴል የሚያደርጉ ቅድም ምን ብለናል ጆይንት ቬንቸር ላይ የቴምፖራሪ ነው ብለናል ኤልኤልፒ ደግሞ የሁለቱም ፊቸር የያዘ ነው የማንን የኮርፖሬሽን እና የፓርትነርሺፕን የያዘ ነው ብለናል ሊሚትድ ፓርትነርሺፕ ደግሞ ሁለት ጄኔራል ፓርትነርሺፕ እና አንድ ደግሞ ሊሚትድ ፓርትነር ቢያንስ መያዝ አለበት ብለናል ጄኔራል ፓርትነርሺፕ ደግሞ two or more partners share and liability unlimited ነው እዚህ ላይ ጄኔራል ፓርትነርሺፕ ላይ ያለው ሊሚትድ ፓርትነርሺፕ ግን ጄኔራል ፓርትነሮች unlimited liability ያላቸው ሊሚትድ ፓርትነሩ ደግሞ ሊሚትድ liability ነው ያለው ብለናል ሊሚትድ liability ፓርትነርሺፕ ላይ ደግሞ የኮርፖሬሽን እና ፓርትነርሺፕን ባህሪ ባንድ ላይ ያጠቃሉ ያዘ ነው እነዚህ ደግሞ ፓርትነርሺፖች ሁለት ፓርትነርሺፖች temporarily for specific project እንደሚያደርጉት ነው ብለናል ሼር ካምፓኒ ወይም ፐብሊክ ካምፓኒ የሚባለው ደግሞ ከስሙ እንደምንረዳው ካምፓኒ with shareholders ማያችሁት shareholders በጣም ብዙ shareholders አሉ ማለት ነው who buy and sell shares usually through public stock exchanges ማለት ነው public stock exchanges ማለት ነው a company with shareholders who can buy and sell shares usually through public stock exchange አያችሁት stock exchange በፐብሊክ ለምሳሌ ብዙ ጊዜ ሼር ካምፓኒዎች
ከሌሸር ካምፓኒ ሲባል ሰምታችሁ ታውቃላችሁና ሼር ሆልደሮች በጣም ብዙ ሼር ሆልደሮች አሉ። ሼር ካምፓኒ ከተነሳ መቼም ቢሆን መቅረት የሌለበት ቃል ማን ነው? ሼር ሆልደር የሚል ቃል ሁሌም ቢሆን አብሮ ይመጣል ማለት ነው። ፐብሊክ ስቶክ ኤክስቼንጆች ጋር አብራችሁ ታዩታላችሁ ማለት ነው። ሌላው ፒኤልሲ የሚባል አለ። ቅድም ኤልኤልፒ ነው ያየነው። አሁን ደግሞ ፒኤልሲ ፕራይቬት ሊሚትድ ካምፓኒ። ይሄ በአብዛኛውን ጊዜ ዊዝ ስሞል ነምበር ካምፓኒ ዊዝ ስሞል ነምበር ኦፍ ሼር ሆልደርስ። አያችሁ፣ ባልና ሚስት ናቸው በአብዛኛውን ጊዜ እንደዚህ የሚመሰርቱት። ኃላፊነቱ የተወሰነ የግል ማህበር፣ ኃላፊነቱ የተወሰነ የግል ድርጅት፣ የግል ማህበር የሚል ሰምታችሁ ታውቃላችሁ። አሁን ለምሳሌ ባለፈው ስራ እየሰራው ነበር እና ኮንስትራክሽን ምናምን በጎን ቫኬሽን ላይ ኮንስትራክሽን ስራ ነበርና ገምሹ በየነ ፒኤልሲ የሚል አየሁኝ። ገምሹ በየነ ማለት ነው። ገምሹ በየነ ፒኤልሲ እሱ ኮንስትራክሽን ላይ ነው የሚሰራው። ብዙ መኪኖች አሉት ምናምን እና ያ ፒኤልሲ ምንድን ነው የሚሰራው? ስሞል ነምበር ኦፍ ሼር ሆልደርስ ነው። ለምሳሌ እሱ ብቻውን ወይም ከሚስቱ ጋር ሊሆን ይችላል። ዩዥያሊ አፕቱ 50 ማክሲመም ቢበዛ 50 ነው። እንዴ ፒኤልሲ እንደ ሼር ሆልደር ይሄ እዚህ ላይ ያየነው ሼር ካምፓኒ ማለት ነው። ሼር ካምፓኒ 120 የኢትዮጵያ ህዝብ ሼር ሆልደር ሊሆን ይችላል። ለምሳሌ የንግድ ባንክ ሼር ግዙ ተብላችሁ ሰምታችኋል። እኔ አሁን ለምሳሌ በቅርቡ ለመግዛት እያሰብኩ ነው። 1 ሺህ ብር መሰለኝ በአሁኑ ገበያ 1 ሺህ ብር ብትገዙ ከትርፉ በኋላ ትሳተፋላችሁ በአመቱ ማለት ነው። ለምሳሌ አንድ ሰው በ100 ሺህ ቢገዛ ያን ሼር ሆልደር ሆነ ማለት ነው። ስለዚህ የንግድ ባንክ አንዱ ኦውነር ሆነ ማለት ነው፣ ወይም ባለቤት ሆነ ማለት ነው። ስለዚህ ሼር መግዛት ይባላል። እንደዚህ አይደለም። ፕራይቬት ሊሚትድ ካምፓኒ ላይ አንድ እስከ 50 ከአንድ እስከ 50 ነው በአብዛኛው ያሉ ሰዎች ሊሆኑ የሚችሉት ማለት ነው። ከ50 አይበልጥም በቃ። ለምሳሌ ዳሽን ባንክ ኦፕሬትስ አስ ኤ ፕራይቬት ሊሚትድ ካምፓኒ ኢን ኢትዮጵያ ኢት ሃዝ ኤ ግሩፕ ኦፍ ሼር ሆልደርስ። አያችሁት፣ ሼር ሆልደሮች አሉት በት ኢትስ ሼርስ are not publicly available and the company maintains control within select group of Ethiopian investors። አያችሁት፣ እንደ ኢትዮጵያ ንግድ ባንክ 1 ሚሊዮን ሼር ሆልደር አያስወጣም ማለት ነው። ይሄ ትንሽ ናቸው ማለት ነው። ይሄ ለምሳሌ ፕራይቬት ሊሚትድ ካምፓኒ ቡናን ጨምረን ፒኤልሲ ነው ልንለው እንችላለን። ቡና ማለት ነው። that offers retail and cooperative bank service throughout Ethiopia። አያችሁ። ሌላው ደግሞ ዋን ሜምበር ፕራይቬት ሊሚትድ ካምፓኒ the main important thing እዚህ ላይ ደግሞ ማለት ነው። ዋን ሜምበር ፕራይቬት ሊሚትድ ካምፓኒ ምንለው ምንድን ነው ካላችሁኝ፣ ዋን ሜምበር ፕራይቬት ሊሚትድ ካምፓኒ ምንለው ምንድን ነው ካላችሁኝ፣ a private limited company with single shareholder። አያችሁት፣ typically used for small entrepreneurial ventures። አንድ ሜምበር ማለት አንድ ሰው ብቻ ያለው ከሶል ፕሬተርሺፕ ጋር በምን ይለያል ካላችሁኝ አሳያችኋለሁ። ለምሳሌ ስታርታፕ ቴክኖሎጂ ቬንቸርስ ኢን ኢትዮጵያ many small tech startups such as Technosoft are set up as one member private limited company. These companies are typically owned by a single entrepreneur who enjoys limited liability but is a sole decision maker and operates of business ይላል። ምንድነው ያለው? ሊሚትድ ሊያቢሊቲ ነው ያለው። እዚህ ላይ ሶል ፕሮፕራይተርሺፕ ቅድም እንዳየነው ቆዩ ላሳያችሁ። ሶል ፕሮፕራይተርሺፕ owned by one person unlimited liability። አያችሁት፣ እዚህ ላይ ሊያቢሊቲው እዚህ ላይ unlimited ነው። ዋን ሜምበር ፒኤልሲ ላይ ግን ሊሚትድ ሊያቢሊቲ ነው ያለው። በደንብ በዚህ ላይ መያዝ አላችሁ። እዛኛው ላይ unlimited liability ነው ያለው። እዚህኛው ላይ ግን ሊሚትድ የሆነ ሊያቢሊቲ ነው ያለው እዚህ ላይ እንደምታዩት ማለት ነው። ቆዩ ላሳያችሁ። እሺ እዚህ ላይ ማለት ነው ምንድነው a private limited company with a single shareholder። አያችሁ፣ ሼርሆልደሩ ሲንግል ነው፣ ኦውነሩ ሲንግል ነው ማለት ነው። typically used for small entrepreneurial ventures። ይሄው ምንድነው ሊሚትድ ነው አንተኑ ማለት ነው። ሊሚትድ ሊያቢሊቲ ነው ያለው። unlimited liability ነው ሶል ፕሮፕራይተርሺፕ ጋር ግን ማለት ነው። በዚህ ነው የሚለያዩት። እሺ እንዴት ይዙ። ስለዚህ ማንን ያዝና አንደኛ 7 ናቸው ያየነው። ጄኔራል ፓርትነርሺፕ ሁለተኛው ሊሚትድ ፓርትነርሺፕ። ጄኔራል ፓርትነርሺፕ ምንድነው ብለን አየነ፣ ሁለትና ከዛ የበላይ የሆኑ ፐርሰኖች ለሪስፖንሲቢሊቲ እና ሊያቢሊቲን ሼር ለማድረግ
የሚያቋቁሙት ነው ማለት ነው። ሎ ፊርሞች ለምሳሌ ሊሚትድ ፓርትነርሽፕ ደግሞ ሁለት ጄኔራል ፓርትነርሽፕ እና አንድ ሊሚትድ ፓርትነርሽፕ ሲኖረው ማለት ነው። ከዚህ ላይ አንሊሚትድ ሊያቢሊቲ ነው ብለናል። ጄኔራል ፓርትነርሽፕ፣ ሊሚትድ ፓርትነርሽፕ ግን ሊሚትድም አንሊሚትድም ሊያቢሊቲ ያለው ማለት ነው። ሊሚትድ ሊያቢሊቲ ፓርትነርሽፕ ወይም ኤልኤልፒ ደግሞ የሁለቶችን የሃይብሪድ ነው። ኤልኤልፒ ኳርሱ ፓርትነርሽፕ ፕላስ ኮርፖሬሽን ብለን አይተናል። ጆይንት ቬንቸር ደግሞ ለተወሰነ ቴምፖራሪ ሰዓት ይሁን ስፔሲፊክ ፕሮጀክት ሲኖር ፓርትነሮች ኮንትሪቢዩት ሪሶርሳቸውን ኮንትሪቢዩት አድርገው ሸራቸውንም ሪስካቸውንም ሸር አድርገው ፕሮፊታቸውንም ሸር የሚያደርጉበት ነው ማለት ነው። ለምሳሌ ሌላ ደግሞ ሸር ካምፓኒ ይባላል። ይሄ ደግሞ ሸር ሆልደሮች በአንድ ላይ ካምፓኒ ዊዝ ሸር ሆልደርስ ካምባይ ኤንድ ሴል ሸርስ አያችሁት። ሸሩን በፐብሊክ ስቶክ ኤክስቼንጅ አማካይነት ሸሮች ኦ ማይ ጋድ ድክም አለኝ ጋይስ። ትንሽ ረብሾኛል ሰሞኑን ይቅርታ። ፐብሊክ ሸር አማካይነት የሚወጡት ነው ማለት ነው። የሸር ካምፓኒ የምንለው ሸር ሆልደሮች አሉት። 1 ሸር 2 ሸር 3 ሸር እያላችሁ ትገዛላችሁ። ሌላው ደግሞ ፕራይቬት ፒኤልሲ የምንለው ደግሞ ስሞል ነምበር ኦፍ ሸር ሆልደርስ ዩዥዋሊ እስከ 50 ድረስ which cannot buy publicly traded with shares cannot be publicly traded። ፒኤልሲዎች እንደዚህ እንደ ሸር ካምፓኒዎች ፐብሊካሊ ትሬድድ አይደረጉም የሚለው እንዲይዙልኝ። ኤልኤልፒ ከፒኤልሲ የሚለየው በምንድን ነው የሚለውን ደግሞ ላሳያችሁ። ፒኤልሲ ፕራይቬት ሊሚትድ ካምፓኒ ከዚህኛው ከኤልኤልፒ ሊሚትድ ሊያቢሊቲ ፓርትነርሽፕ ይሄኛው ኮርፖሬሽን እና ፓርትነርሽፕን አንድ ላይ የያዘ ነው። ኦፈሪንግ ሊሚትድ ሊያቢሊቲ ቱ ኦል ፓርትነርስ ነው። ይሄኛውም ፕራይቬት ሊሚትድ ካምፓኒም ስሞል ነምበር ኦፍ ሸር ሆልደር ይሄኛው ስለ ሸር ነው የሚያወራው ማለት ነው። ዊዝ ሸርስ ካኖት ቢ ፐብሊክሊ ትሬድድ ማለት ነው። ካምፓኒ ዊዝ ስሞል ነምበር ኦፍ ሸር ሆልደርስ ከሸር ካምፓኒ ጋር ተመሳሳይ ቢሆንም ሸር ቢኖረውም ነገር ግን ሸር ሆልደሮች በጣም ትንሽ ናቸው። ይሄኛው ደግሞ በጣም ብዙ ሸር ሆልደር ነው ያለው ማለት ነው። ኤልኤልፒ ደግሞ የሁለቱን የያዘ ነው ማለት ነው። ስለዚህ ዋን ሜምበር ካምፓኒ ደግሞ ጆይንት ቬንቸር እና ማለት ዋን ሜምበር ፕራይቬት ሊሚትድ ካምፓኒ ወይም ኦኤም ፒኤልሲ የሚለውን ደግሞ አይተናል ማለት ነው። ስለዚህ አይናችሁን ጨፍኖና አሁን ዘርዝሩልኝ። አንደኛ ጄኔራል ፓርትነርሺፕ፣ ሁለተኛ ሊሚትድ ፓርትነርሺፕ፣ ሶስተኛ ኤልኤልፒ፣ አራተኛ ጆይንት ቬንቸር፣ አምስተኛ ሸር ካምፓኒ፣ ስድስተኛ ፒኤልሲ፣ ሰባተኛ ዋን ሜምበር ፒኤልሲ ማለት ነው። እነዚህን ከዘረዘራችሁ በኋላ ታበቃላችሁ። አይሆፕ ገብቷችኋል ብዬ ተስፋ አደርጋለሁ። ካልገባችሁ ደግሞ ጥያቄ ጠይቁ ማለት ነው። ችግር የለም፣ ኮሜንት ላይ ጠይቁኝ። አሁን ደግሞ እስኪ ወጣ ልበልና እንዲህ እንትን ላድርግላችሁ ሌላ ነገር ላሳያችሁ ማለት ነው። እዚህኛው ልውጣና ወደ ኖቱ ልግባ ማለት ነው። እስኪ ወደ ኖቱ ልግባ። አሁን ወደ 22 ደቂቃ ምናምን ዲስከስ አድርገናል። የተወሰነች ደቂቃ ናት። አሁን ደግሞ ኖቱ ጋር የተወሰነ ነገር እላችኋለሁ። አንድ 15 20 ደቂቃ ማለት ነው። እሺ ሌትስ ጌት ኢት። ላው ኦፍ ትሬደርስ ኤንድ ቢዝነስ ኦርጋናይዜሽን ይላል። እዚህ ላይ የምናየው ምንድነው? ኮንሲኩዌንስስ ድራይቭ ፍሮም ዘ ስታተስ ኦፍ ኤ ትሬደር። ኦኬ ኮንሲኩዌንሶች ምንድን ናቸው? ትሬደር ስትሆኑ ይህ መጀመሪያ ላይ የምትማሩት ነው። ያኛውን ያስቀደምኩት ምናልባት ፈተና መጥቶባችሁ ከሆነ ብዬ ነው እዚህ ላይ ያያችሁትን ያስቀደምኩላችሁ እና እዚህ ላይ ግን ያለው ምንድነው? በዋናነት ምንድነው ጀስት እዚህ ላይ የምታገኙት ነገር ምንድነው? እዚህ ላይ ልውጣላችሁና ቴሌግራም ላይ ፓወርፖይንት በጣም አሪፍ የሆነ ሁሉንም ትምህርት ኤ ፕላስ እንድታመጡ ኤቭሪ ሳብጀክት ፓወርፖይንት አዘጋጅቻለሁ ማለት ነው። በጣም በጥንቃቄ ብዙ ሳምንታት የፈጀ ፓወርፖይንት ነው። ቴሌግራም ላይ እልክላችኋለሁ ማለት ነው። በጣም በትንሽ ዲስካውንት ምንም የተማሪን ኪስ በማይጎዳ መልኩ ማለት ነው። ምንም የሚያስደነግጥ ምን የሚል ነገር የለውም። አትፍሩ። ቢያንስ በየአመቱ ከ300 ከ400 በላይ ተማሪዎች ቤኔፊት ስለሚሆኑ ማለት ነው። እሺ አሁን
በዚህኛው ላይ ስመጣላችሁ ደግሞ law of traders and business organization ምንድነው ምን አይነት ኮንሲኩዌንስ ነው ያለው ትሬደር በመሆናችን የሚለውን ስናይ ኮንሲኩዌንስ ድራይቭ ፍሮም ዘ ስታተስ ኦፍ ኤ ትሬደር አንደኛ ባንክራፕሲ አለ ባንክራፕሲ ሌጋል ኢዝ ኤ ኮንሲኩዌንስ ባንክራፕሲ ሲኖር ሌጋል የሆነ ፕሮሲጀር እንከተላለን ማለት ነው ሌላው ደግሞ ልታየው የሚገባው ነገር ስኮፕ ኦፍ አፕሊኬሽን ኦፍ እዚህ ላይ ማስመሪያ ላብጅ ማለት ነው scope of application of commercial code is not as such simple አይደለም ስኮፑ ማለት ነው ወይም እይታው ሲምፕል እንዳልሆነ እንድትረዱት ነው it applies to traders አያችሁት ትሬደሮች ላይ ሶል ፕሮፕራይተሮች ወይም ደግሞ አንድ ኦውነር ያለው ካምፓኒ ማለት ነው ጁዲሻል ፐርሰኖች ላይ ዛዱ ቢዝነስ ጁዲሻል ፐርሰኖች እነዚህን ሁሉ ያጠቃልላል ማለት ነው ትሬደር ምንድነው ብለን ካየነ ደግሞ እዚህ ላይ ሁለት አፕሮችስ ቱ ዲተርሚን አፕሊኬሽንስ who is a trader የሚለውን አርቲክል 5 ላይ እናየዋለን እመጣበታለሁ ነገር ግን two approaches to determining applicability of the commercial code አያችሁት ሁለት አፕሮቾች አሉ አፕሊኬብል እንዲሆን በጣም ፈተና ይመጣሉ እነዚህ ፈተና ብዙ ጊዜ ይዘወተራሉ ሁለት አፕሮቾች አሉ applicability of commercial code ላይ ማለት ነው አንደኛው ሳብጀክቲቭ አፕሮች የሚባለው ምንም ፈተና አይቀርም ሁለተኛው ኦብጀክቲቭ አፕሮች ሳብጀክቲቭ ከስሙ እንደምትረዱት ምንድነው የሚመጣላችሁ ሳብጀክቲቭ ስለ ሰው ነው የሚያወራው ፎከስ ኦን ትሬደርስ ማለት ነው ኦብጀክቲቭ ደግሞ የትሬደሮችን ተግባራቸው ማለት ነው ሪጋርድለስ ኦፍ አክቲቪቲ ከሆነ ማን ነው ሪጋርድለስ ኦፍ አክቲቪቲ ከሆነ ሳብጀክቲቭ አፕሮች ነው ሪጋርድለስ ኦፍ አክቲቪቲ ማለት አክቲቪቲውን ሳያወራ ኦብጀክቲቭ ደግሞ ስለ አክቲቪቲው ነው የሚያወራው ኢንዲቪጁዋሎች ላይ ነው ሉክስ አት ዘ ኢንዲቪጁዋል ወይም ትሬደሮች ላይ ማለት ነው ያኛው ደግሞ ሉክስ አት አክቲቪቲስ ኦብጀክቲቭ ደግሞ ሉክስ አት ዘ አክቲቪቲስ አያችሁት ኢሪስፔክቲቭ ኦፍ who do that activity አያችሁት ማን ነው የሰራው የሚለውን ሳይሆን የሚያየው ምን አይነት አክቲቪቲ ነው ገቨርን የሚደረገው የሚለውን ነው የሚያወራው ማለት ነው ስለዚህ ሳብጀክቲቭ አፕሮች ሉክስ አት ኢንዲቪጁዋልስ ያኛው ደግሞ አክቲቪቲስ ኢሪስፔክቲቭ ኦፍ ኢንዲቪጁዋልስ ማለት ነው ያያችሁት ይሄኛው ሳብጀክቲቭ አፕሮች ከስሙ እንደምንረዳው ሉክስ አት ኢንዲቪጁዋልስ ኢሪስፔክቲቭ ኦፍ አክቲቪቲ ትላላችሁ ኦብጀክቲቭ አፕሮች ደግሞ ሉክስ አት አክቲቪቲስ ኢሪስፔክቲቭ ኦፍ ኢንዲቪጁዋልስ ትላላችሁ ማለት ነው አሁን ኢትዮጵያ ምን አይነት አፕሮች ነው የምትከተለው የሚለውን ለማግኘት እስኪ ይሄኛውን ላሳያችሁ የት ጋር መሰላችሁ ወይኔ እዚህኛው ሳይሆን ቢዝነስ ወይ እዚህኛው ልምጣላችሁ ቢዝነስ business okay business and trade ምናምን የሚል ነበረኝ እናንተ ኦኬ ችግር የለውም ለማንኛውም ኢትዮጵያ የምትከተለው ምን መሰላችሁ ሁለቱንም ነው የምትከተለው ሚክስድ የሆነ አፕሮች ነው ሞር ሰብጀክቲቭ ላይ ነው ምክንያቱም አርቲክል 5 ላይ ስትሄዱ ስለ ትሬደሮች ነው የሚያወራው ማለት ነው ግን ሞር ሰብጀክቲቭ ቢሆንም እናንተ ግን ማየት ያለባችሁ ቦዝ እንደሆነ ነው መልስ ላይ ፈተና ላይ ቦዝ እንደሆነ ነው መመለስ ያለባችሁ ማለት ነው መጣበታለሁ ችግር የለውም ሌትስ ጌት ኢት አሁን ኦብጀክቲቭ እና ሰብጀክቲቭ ገብቷቸዋል አንደኛ ደሞኛ ኮፒ ያደረግነው አያችሁት difficult to define the scope without using both methods አያችሁት ሁለቶችን መንገዶች ሳታውቁ ዲፋይን ለማድረግ ትቸገራላችሁ ማለት ነው our commercial code tries to use the first approach አያችሁት one approach but fails eventually uses both approaches አያችሁት both approaches ተከተለ ማለት ነው ምክንያቱም አንዱ ለሌላው መሰረት ስለሆነ ማለት ነው it's more of a subjective approach but the definition of a trader can only be done by defining the activities አያችሁት አክቲቪቲዎችን ዲፋይን በማድረግ ነው definition of trader እንትን ልትሉት ማለት ነው ነገር ግን more of ግን ማን ነው ከተባላችሁ subjective approach
ነው ትላላችሁ። ነገር ግን subject to but the definition of trader can only be done by defining the activities አያችሁት አክቲቪቲዎችን ዲፋይን በማድረግ ነው ይህን ዴፊኒሽን ልታወጡ የምትችሉት የሚለውን እንድታዩ ማለት ነው። ሌላው ደግሞ ፍሬንች ኮመርሻል ኮድ ኢዝ ኢምፖርታንት ኢን ሲቪል ሌጋል ስዊትስ አያችሁት ኢን ጄኔራል ኢን ኢትዮጵያ ኢን ፓርቲኩላር ቢኮዝ ኦፍ ትራንስፕላንቴሽን ማለት ነቅሎ መውሰድ ማለት ነው። አሁን ለምሳሌ ትራንስ ማለት ማሻገር ወይም ድንበር መሻገር ነው። ፕላንት ማለት ደግሞ መትከል ተክል ነገር ነው። ከፈረንሳይ ነቅለን ወደኛ ማምጣት ማለት ነው። the french use their objective approach not because አያችሁ objective approachን ፈረንሳይ ትጠቀማለች ማለት ነው። ያው objective approachን ትጠቀማለች ግን ምን ሆኖ ነው ይላል objective approach የምትጠቀመው ለምንድን ነው? not because it is sound better than subjective ከሳብጀክቲቭ የተሻለ ሆኖ ሳይሆን ከሳብጀክቲቭ አፕሮች የተሻለ ሆኖ ሳይሆን ፖለቲካ ነው እንደዚህ ያረጋት ያለው ማለት ነው። ሸፕ አርጓታል ፖለቲካ። ሂስትሪዋን ብትመለከቱ ኢኳሊቲ ላይበሪቲ እና ፍራተርኒቲ ሂስትሪ ላይ መታስታውሱ ከሆነ ግሬድ 11 ላይ ተምረናል። ኢኳሊቲ ላይበሪቲ ኤንድ ፍራተርኒቲ እነዚህ በጣም ሸፕ አርገዋቸዋል። ስለዚህ ሞር ኦፍ ምንድነው ኦብጀክቲቭ አፕሮች ነው ማለት ነው። ስለ ሰዎች ሳይሆን ስለ ኢኳሊቲ፣ ስለ ፍራተርኒቲ፣ ስለ ላይበሪቲ ምናምን ስለሚታወራ ማለት ነው። they prefer to deny a distinct class to which laws apply specifically. They prefer to deny a distinct class to which law applies specifically. This is out of apathy, dislike to creating a specific category of persons, but you can't define activity without person. አያችሁት አክቲቪቲን ደግሞ ካለ ሰው ልትገልጹት አትችሉም ማለት ነው። አክቲቪቲ ካለ ሰው ማን ነው ያንን አክቲቪቲ የሚሰራው ሚለውን ለማወቅ የግድ ሰውየው ያስፈልጋቸዋል ማለት ነው። ስለዚህ አርቲክል 5ን ማየት በደንብ ወሳኝ ነገር ሆኖ እናገኘዋለን ማለት ነው። አርቲክል 5 ለመሆኑ ምንድነው የሚለውን ደግሞ እስኪ እዚህ ላይ ላሳያችሁ። አርቲክል 5 ምንድነው የሚለውን ላሳያችሁ። 5ን ልጻፍና ከዚህ ላይ አርቲክል 5 ይመጣልኛል ማለት ነው። አርቲክል 5 ቆዩ መጀመሪያው አካባቢ ነው ልግባላችሁ አንዴ። ኦኬ ኮንትሮል ፕላስ ኤፍ ምንድነው ፋይንድ አታረግም አንተ? ቆይ አርቲክል እዴ 543 አርቲክል ምናምን ይሄደብኝ። ለማንኛውም ይሄን ተጭኜ ወደ ላይ ላዝልቅላችሁ። ምንድነው እያዛክኝ እኮ ነው አንተ? 102 ኧረ 5 ነው አንተን የፈለኩት እንዴ። እሺ አርቲክል 5 አሁን ሊመጣላችሁ ነው። አርቲክል 5 3 ላይ ደርሰናል። 4 ላይ 5 ላይ ኖ ይሄ እንትኑ መግቢያው ነው። እሺ 5 እየመጡ ነው። 5 እሺ ይሄው ትሬደርስ ቻፕተር 2 ላይ ነው ያለው። persons to regardless as traders ትሬደር የሚባሉት ምንድናቸው ብለን ስናይ ሁለት ነገር ነው። ሁሌም ፈተና አይቀሩም እነዚህ ደግሞ ማለት ነው። ሁሌም ፈተና አይቀሩም። አንደኛ ፕሮፌሽናሊ፣ ሁለተኛ ደግሞ ፎር ጌን ለጌን ለጥቅም ማለት ነው። ስለዚህ እነዚህ ምን ማለት ናቸው የሚለውን ከኖቱ ላሳያችሁ። ፕሮፌሽናሊ ኤንድ ፎር ጌን ማለት ትሬድ የምንለው ፕሮፌሽናሊ እና ፎር ጌን የሚገኝ አክቲቪቲ ነው። ስለዚህ ፕሮፌሽናሊ ኤንድ ፎር ጌን አያችሁት ኬሪ ኤኒ ኦፍ
Is that Okay, let's get started. አሁን ደግሞ ፕሮፌሽናል እና ፎር ጌን ምንድን ነው የሚለውን አብረን እናያለን። The first thing, carry any of trader ማለት a person who professionally ፕላስ ነው ኦር አይልም ፕላስ ነው ኤንድ ማለት ነው። ፎር ጌን ሁለቶችም ምንድን ናቸው ማለት ነው? ኢንክሉሲቭ ናቸው። ኬሪ ኤኒ ኦፍ ዘ ፎሎዊንግ ኦር ሲሚላር አክቲቪቲስ። አያችሁት? ሁለት ኢምፖርታንት ተርሞች አሉ እዚህ ላይ እንዳሰመርኩላችሁ። አንደኛው ፕሮፌሽናሊ ፎር ጌን። ዋት ዳዝ ፕሮፌሽናሊ ማለት ምንድን ነው? ፕሮፌሽናሊ ማለት ሲምፕሊ ምንድን ነው? ኤ ፐርሰን ሁ ዳዝ ኢት አዝ ኢሬጉላር አክቲቪቲ። ፈተና ላይ አትቀርም ጋይስ፣ አትቀርም። ኤ ፐርሰን ሁ ዳዝ ኢት አዝ ኢሬጉላር አክቲቪቲ። ኤ ፐርሰን አንድ ሁለት ዳዝ ሶስት ኢታዝ አራት ኢሬጉላር አምስት አክቲቪቲ ስድስት። ኤ ፐርሰን ሁ ዳዝ ኢታዝ ኢሬጉላር አክቲቪቲ። ኤ ፐርሰን ሁ ዳዝ ኢታዝ ኢሬጉላር አክቲቪቲ። እንግዲህ እንደዛ ከሆነ ሬጉላር አክቲቪቲ የሚሰራው ከሆነ ላይሰንስ ይኖራል ማለት ነው። ምክንያቱም ኮንሲኩዌንስ ኦፍ ሬጉላሪቲ ካለ ማን አለ ማለት ነው? ላይሰንስ አለ ማለት ነው ማለት ነው። ስለዚህ ይሄን ልትይዙ ይገባል። ሁለተኛው ደግሞ ዘ ፐርሰን መስት ዱ ኢት አስ ኤ ማተር ኦፍ ኬሪየር ኦር ኤርኒንግ ማለት ነው። ኬሪየር ሊቭሊሁድ ሊቪንጉን ወይም ኑሮውን እዛ ላይ ማድረግ አለበት። ዝም ብሎ ለአንድ ቀን ብቻ ለምሳሌ ስልካችሁን ዛሬ ብትሸጡትና ብትበሉበት ያን ገንዘብ የትሬድ ነው አይባልም፣ ትሬደር ናቸው አይባልም። ምክንያቱም ፕሮፌሽናሊ አይደለም እያረጋችሁት ያላችሁት ማለት ነው። ሁለቱም መሟላት አለባቸው፣ ፎር ጌን እና ፕሮፌሽናሊ። ፎር ጌን የሚለውን እንመጣበታለን፣ እመጣላችኋለሁ። So it is not just about doing activities in Article 5, but doing it professionally and for gain. ሁለቱ አንድ ላይ ነው የሚመጡት። ፕሮፌሽናሊቲ ዳዝንት ሪፈር ቱ ኤዱኬሽናል ሪኳየርመንቶች። ለምሳሌ ተምሯል አልተማረም ምናምን የሚባለውን ነገር አያጠቃልልም። ፎር ጌን የሚለው ሁለተኛው ኮንሴፕት ደግሞ ከዚህ ላይ ነው ያለላችሁ። እዚህ ላይ እንደምታዩት ፎር ጌን ማለት ምንድን ነው? ፎር ፕሮፊት ማለት ነው። ፎር ፕሮፊት አያችሁት? ለምሳሌ ሜክዶኒያ አለ፣ ሪል ስቴት አለው። ሜክዶኒያን ታውቁታላችሁ። በት ኖት ፎር ጌን በት ፎር ቻሪቲ ፐርፐዝስ ማለት ነው። አያችሁት? ለጌን አይደለም፣ አንዱን አላሟላም ማለት ነው። ለፕሮፊት አይደለም። አያችሁት? ፎር ጌን ማለት ፎር ፕሮፊት። ፕሮፌሽናሊ የሚለውን ያሟላል። ሬጉላር አክቲቪቲው ነው። ኤ ፐርሰን ሁ ዳዝ ኢት አስ ኤ ሬጉላር አክቲቪቲ። አያችሁት? ሬጉላር በሆነ አክቲቪቲ ያደርጉታል። ነገር ግን ለፕሮፊት አይደለም፣ ፎር ፕሮፊት ፎር ጌን አይደለም። ስለዚህ ሜክዶኒያ ትሬደር አይደለም የሚለውን ትይዛላችሁ ማለት ነው። ዛት ኢዝ ዘ ሜን ፖይንት። እንግዲህ ሁለት ነገር ብቻ ነው የምትይዙት። አንደኛ ፕሮፌሽናሊ ማለት ሲምፕሊ ኤ ፐርሰን ሁ ዱ ኦር ሁ ዳዝ ኢት አዝ ኢሬጉላር አክቲቪቲ። ኢሬጉላር አክቲቪቲ ብትለው እንዳትረሱ። ኤ ፐርሰን ሁ ዱ ኢት አዝ ኢሬጉላር አክቲቪቲ ብላችሁ ትይዛላችሁ። ፎር ጌን ማለት ፎር ፕሮፊት ነው የሚለው እንድትይዙ። ዘ ሊስት ኦፍ አክቲቪቲስ ኢዝ ሎንግ ሳብ አርቲክልስ ከአንድ እስከ 37 አሉ ማለት ነው። ኦልድ ኮመርሻል ኮዱ ኢት ዋዝ አራውንድ 22 አካባቢ ነበሩ ኦልድ ኮመርሻል ኮዱ። የአሁኑ ላይ ግን 37 አካባቢ ሆነዋል ማለት ነው አክቲቪቲዎች። The preference of the court to the subjective theory can also be found in other provisions. Example, Article 1, unless otherwise provided, this court shall apply to persons and business organizations. አያችሁት? ፐርሰንስ እና ቢዝነስ ኦርጋናይዜሽንስ ፐርሰኖች እያወራ ያለው ስለ ሳብጀክት ነው። ስለዚህ ሳብጀክቲቭ አፕሮችን ሞር እንጠቀማለን ያልኳችሁ ለዛ ነው። አርቲክል 3 ደግሞ ሶል ትሬደሮች ጋር ያወራል። አርቲክል 3 ከዚህ ላይ ልምጣላችሁ። አርቲክል 3 አያችሁት? አርቲክል 3 ምን ይላል? ሶል ትሬደርስ ኤንድ ቢዝነስ ኦርጋናይዜሽንስ ዚስ ፕሮቪዥን ኦፍ ዘ ኮድ አፕሊኬብል ቱ ሶል ትሬደርስ። ሶል ትሬደር ቅድም አሳይቻችኋለሁ። አንድ ብቻ ትሬደር የሆነ አንሊሚትድ ሊያቢሊቲ ያለው ማለት ነው። other than this provision is applicable to physical persons only shall apply to business organizations ይላል ማለት ነው። እሺ ከዛ አርቲክል 4
በዚህ ህግ ማይዳኙ ይላል። ኮኦፐሬቲቭ ሶሳይቲዎች ምናምን ሲቪል ሶሳይቲዎች ፐብሊክ ቦዲስ ኮርፖሬት አንደር ፐብሊክ ላው ነው አድሚኒስትሬቲቭ ኦርጋኖች ማለት ነው። እነዚህ ሲቪል ሶሳይቲ ኦርጋናይዜሽኖች አድሚኒስትሬቲቭ ኦርጋንስ ሲቪል ሶሳይቲ ኦርጋንስ ኮኦፐሬቲቭ ሶሳይቲስ እነዚህን ነው የሚያጠቃልለው በዋናነት ማይዳኙ በዚህ ህግ ማለት ነው። ሌትስ ጌት ወደ ዋናው ፖይንታችን እንምጣ። እንግዲህ እዚህ ላይ ደርሰናል። ምንድነው ሌላው አድሚኒስትሬቲቭ ኦርጋንስ ማይዳኙት ናቸው። እነዚህ አርቲክል 4 አሁን እንዳሳያችሁ ኢንስቲትዩሽንስ ኖት ገቨርንድ ባይ ዚስ ሎው አንደኛ አድሚኒስትሬቲቭ ኦርጋንስ ወይም እነዚህ ሚኒስትሪስ የሚባሉት ናቸው። ቦዲ ኮርፖሬት አንደር ፐብሊክ ሎው ሪሊጂየስ ኢንስቲትዩሽንስ ሲቪል ሶሳይቲ ኦርጋናይዜሽንስ ሲቪል ሶሳይቲ ኦርጋናይዜሽንስ ወይም ነን ፕሮፊት ምንላቸው ቦዲ ኮርፖሬት ምንላቸው ሚኒስትሪስ ናቸው። አድሚኒስትሬቲቭ ኦርጋንስ በተለያየ አድሚኒስትሬሽን ላይ የሚሰሩት ናቸው። ቦዲ ኮርፖሬት ምንላቸው ቦዲ ኮርፖሬት ሚኒስትሪዎች ናቸው። ሚኒስትሪ ኦፍ ኤዱኬሽን፣ ሚኒስትሪ ኦፍ ሄልዝ ምናምን ምንላቸው ሚኒስትሪ ኦፍ ትሬድ እነዚህ ማለት ነው። እነዚህ ቦዲ ኮርፖሬት ይባላሉ። ሪሊጂየስ ኢንስቲትዩሽንስ አያችሁት ሲቪል ሶሳይቲ ኦርጋናይዜሽንስ ነን ፕሮፊት ወይም ኤንጂኦዎች ማለት ነው። ኮኦፐሬቲቭ ሶሳይቲስ ኢቨን ዌን ዘይ ካሪ አውት አክቲቪቲስ ይላል። አንደር አርቲክል 5 አያችሁት አንደር አርቲክል 5 ያለውን እየፈጸሙ ቢሆንም እነዚህ አይጠቃልሉም ማለት ነው። this has far reaching implication ይላል። ፋር የሆነ ኢምፕሊኬሽን አለው። a ministry cannot do commercial activity አያችሁት ሚኒስትሪ ኮመርሻል አክቲቪቲን አይሰራም ማለት ነው። even when they do activities they are not regarded as traders አያችሁት ቢሰሩም እንኳን እነዚህ ሪጋርድድ አይደረጉም አርቲክል 4 ላይ እንደተጠቀሰው ማለት ነው። እነዚህ ኮኦፐሬቲቭ ሶሳይቲዎች ቦዲ ኮርፖሬቶች ማለት ነው። ቦዲ ኮርፖሬቶች አድሚኒስትሬቲቭ ኦርጋኖች ቦዲ ኮርፖሬቶች ሪሊጂየስ ኢንስቲትዩሽኖች ሲቪል ሶሳይቲ ኦርጋናይዜሽኖች ነን ፕሮፊት ኦርጋናይዜሽኖች ኤንጂኦዎች ሪሊጂየስ ኢንስቲትዩሽኖች እነዚህ ምን አይሉም ማለት ነው አይመደቡም ማለት ነው። እነዚህ አይመደቡም የሚለውን እንዴት ይዙልኝ ማለት ነው። ስራ ኢቨን ራሱ አርቲክል 5 ላይ የተጠቀሱትን ሙሉ ቢያሟሉም እንኳን አርቲክል 5 ያልኳችሁ ባይዘይ በጣም ብዙ ሊስቶች ናቸው ያሉት። ቆዩ ላሳያችሁ። ትሬደር ምንለው ፐርቼዝ ሞቢል እና ኢሞቢል ፕሮፐርቲዎችን ለምን ለሪሴሊንግ እንደገና አትርፎ ለመሸጥ ማለት ነው። ዊዝ ሌቲንግ ለሃየር ለመቅጠር እንደገና ለመቅጠር አግሪካልቸራል እና ፎረስትሪ ዴቨሎፕመንት አኒማል ሃዝባንድሪ ፊሺንግ ዌርሃውሲንግ በጣም ብዙ ናቸው። ማይኒንግ exploitation of quarries, exploitation of salt pans, food stuff production, building, maintaining, cleaning of houses, አያችሁ embarking, leveling, trenching and draining carried out of immovable property, carriage of goods or persons including through postal service, አያችሁ capturing and supplying water in different ways, transporting, producing, distributing, supplying electricity, repairing, washing and cleaning of movable, immovable things. ሌላ publishing on paper, media, anything in whatever form by establishing a printing press, publishing of works of paper printing, organizing public entertainment events, operating trade fairs and related activities, broadcasting programs by establishing radio እና ቴሌቪዥን ስቴሽኖችን, operating news any information transmission services, operating communication services, organizing, providing or storing of information, operating services categorized as commercial banking, operating ሆቴሎች ላይ መስራት፣ ሚቲንጎች ፌስቲቫሎች ላይ መስራት፣ ትራቭሎች ላይ ትራቭል ኤጀንሲዎች ላይ መስራት፣ ቢዩቲ ፊትነስ ላይ መስራት፣ ሄር ድሬሲንግ፣ ፕሮቪዥን ኮንሳልቲንግ ላይ ኦዲቲንግ እነዚህ ሁሉ ኦርጋናይዝ ቬቴሪናሪ ሂውማን ሄልት ሰርቪሶች ለጤና ጋር የተያያዙ ኤዱኬሽናል ሰርቪሶች ኤጀንት በመሆን ሴኩሪቲ ሰርቪስ ኦፕሬቲንግ ኤኒ ኦፊስ ሳፖርት ሰርቪስ ኢንክሉዲንግ ዶክመንቶችን በማዘጋጀት ሃንድ ክራፍትስማን ኖት ባይ ሃንድ ክራፍትስሜን ማለት ነው። ኦፕሬቲንግ ፌኔራል ኤንድ ሪሌትድ የቀብር ስነ ስርዓቶች ጋር ምናምን መስራት
በጌታ ደከመኝ በጣም። እሺ አሁን ደግሞ ኦ ስንት ደቂቃ ሞላ መሰላችሁ? በጣም ብዙ ደቂቃ 42 ደቂቃ ምናምን ማለት ነው። ያው አላዝናናዋችሁም፣ በጣም ይቅርታ። እዚህ በኋላ ዘና ፈታ ፈታ እያለኩ አንድ ሰዓትማ ቢያንስ መሙላት አለብን። ግድ ነው ግድ ነው ግድ ነው ግድ ነው ግድ ነው። እሺ እነዚህን ነገሮች ያጠቃልላል የሚለውን እንዴት ይዙልኝ ማለት ነው ጋይስ፣ እንዴት ይዙልኝ። The other main point that we have to understand is that አያችሁት because cooperatives are not profit making institutions, they are not subject to this code ይላል። our code አያችሁ ሳብጀክቲቭ እና ኦብጀክቲቭ ላይ ደግሞ አሁን መጣ ተመልሶ ማለት ነው ኖታችን። our code is subjective because it doesn't say it applies to specific transactions, but that it doesn't apply to certain persons. አያችሁ but the definition built on the list of activities on article 5 because difficult to define traders without defining activities. አያችሁት ኮዳችን ሳብጀክቲቭ ነው because it doesn't say it applies to specific transactions. አያችሁት ለዚህ ትራንዛክሽን አፕላይ ይሆናል ሳይሆን የሚለው ትሬደር ማለት ምንድነው ብሎ ነው የሚጀምረው ማለት ነው። that it applies to doesn't apply to certain persons, but the definition built on the list of activities in Article 5 because difficult to define traders without defining activities. ምክንያቱም ትሬደርን አክቲቪቲውን ሳትገልጹ እንትን ማድረግ ስለማትችሉ ነው ማለት ነው። ትሬደርን መጥቀስ ስለማትችሉ ነው። Are there activities listed under Article 5? The only activities ይላል no would be oversimplification if considered to be so. Society is innovative, so no legislature can be limited and put an exhaustive list of commercial activity. እነዚህ ብቻ አይደሉም አክቲቪቲዎች ማለት ነው። ምክንያቱም ኤግዞስቲቭ ነው። ሶሳይቲያችን ኢኖቬቲቭ ነው። so no legislature can limit and put no exhaustive list of commercial activity. Example, social media platforms like Facebook, TikTok couldn't have imagined to be business 30 years back. አያችሁት ምክንያቱም ከዚህ በፊት ሶሻል ሚዲያዎች ቲክቶክ አሁን የመጣው 2016 አሁን በቅርቡ ነው። 10 ዓመት እንኳን አልሞላውም ገና 9 ዓመቱ ነው። እና ምን ልላችሁ ፈልጌ ነው እነዚህ ኮመርሻል አክቲቪቲዎች አንድ ላይ አንዴ ብቻ ወጣው የሚቆዩ አይደሉም። ብሮድ አድርገን ነው የምናየው። በቲክቶክ የሆነ ጥፋት ቢሰራ ለምሳሌ በቲክቶክ የሆነ ትሬድ ቢካሄድ ይሄ ቲክቶክን አላጠቃልለውም ለምሳሌ ኮመርሻል ኮዳችን፣ ነገር ግን የለም ማለት አይደለም። ስለዚህ ኖ ማለት ነው ኖ። ኢኤስአይሲ የሚባል አለ ኢትዮጵያን ሳይንቲፊክ ኢንዱስትሪያል ክላሲክ የሚባል ማለት ነው። ሊስትስ ቢዝነስ አክቲቪቲስ ፎር ቢዝነስ ላይሰንሲንግ ዜር ዌር 1300 ሊስት ኦፍ ቢዝነስ አኮርዲንግ ቱ ፌርሊ አፕዴትድ ዳታ። እያችሁት አሁን ኢትዮጵያ ውስጥ 1300 አይነት የተለያዩ ቢዝነሶች አሉ ማለት ነው። ሳምታይምስ ዘ አክቲቪቲ ኢዝ ኖት ፋውንድ ቨርባቲም በት ዘይ ዊል አሳይን ዩ ቱ ዘ ክሎዘስት አክቲቪቲ ይላል። ከዛ ቢዝነስ ኢንትሪ ሪኳየርመንቶች አሉ። በጣም ፈተና ብዙ ጊዜ በተደጋጋሚ ሲመጣ ማየው ከላይ ፎር ጌን እና ፕሮፌሽናሊ ካልኳችሁ በተጨማሪ ማለት ነው those who do private business do much better than those who are employed. ስለዚህ ኢንትሪ ሪኳየርመንት ያስፈልጋል ማለት ነው። ሪኳየርመንት ውስጥ ስታርት ቢዝነስ አንደኛ ኢኒሻል ካፒታል መነሻ ካፒታል በጣም ወሳኝ ነው ጋይስ። መነሻ ካፒታል በጣም 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 ወሳኝ ነው። መነሻ ካፒታል ማለት ነው በጣም ወሳኝ ነው። most business require this but is this a legal requirement ነው ወይ ብለን ከጠየቅን ኖ ነው። exceptionally it is but generally it is not ማለት ነው። ኤክሴፕሽናሊ በጣም ሊሚትድ በሆኑ ሴክተሮች እዚህ ላይ እንደምታዩት በጣም ሊሚትድ ሴክተርስ ብቻ ነው እንጂ ጄኔራሊ ኢት ኢዝ ኖት። ጄኔራሊ ምንም እንትን አይልም ማለት ነው። ጄኔራሊ ምንም አይጠቅምም ማለት ነው። ስለዚህ
አንደኛ ኢኒሻል ካፒታል ብያችኋለሁ። ኢኒሻል ካፒታል ማለት መነሻ ካፒታል ነው። ስለዚህ ሞስት ቢዝነስ ሪኳየር ዚስ በት እሺ ኮምፒተንስ ደግሞ ኮምፒተንስ ማለት a regulator is not going to say you do not have a competence. So again, not generally a legal requirement. አያችሁት? አሁንም legal requirement አይደለም። only some specific areas competence certification is in some only in some specific areas competence certification is required. competence ላይ ያየነው ኢኒሻል ካፒታል ምንድን ናቸው? በጣም በትንሽ ኤሪያዎች ብቻ ላይ ነው ተፈላጊ የሚሆኑት ማለት ነው። ስለዚህ ኮምፒተንስ ብትሉ ያኛው ኢኒሻል ካፒታልም ሁለቱም እንትን ናቸው ጄኔራሊ ነው እንጂ ስፔሲፊካሊ አይጠበቅባቸውም ማለት ነው። ስለዚህ ኢኒሻል ካፒታል ወይም አይሲ ብለን ልንይዛት እንችላለን። ኮምፒተንስ ደግሞ ሲ አይሲሲ እስካሁን አይሲሲ ደርሰናል። ኢኒሻል ካፒታል እና ኮምፒተንስ። ሶስተኛው ሬጅስትሬሽን አስፈላጊ ነው። ኢት ኢዝ ጀነራል ሊጋል ሪኳየርመንት ዩ ጊቭ ኔም አድረስ አዘር ፐርሰናል ዲቴይልስ ስማችሁን ትሰጣላችሁ። አድራሻችሁን አሁን ማታወቂያችሁ ላይ ብትገቡ መጀመሪያ ስማችሁ አለ፣ ከዛ አድራሻችሁ አለ፣ ከዛ አዘር ፐርሰናል ዲቴይሎች አሉ። ለምሳሌ እንትናችሁ የስራ ድርሻችሁ ምናምን እንደዚህ ከስማችሁ ቀጥሎ አድራሻችሁ አለ። ከዛ እንትናችሁ የምትሰሩበት ስራ ምናምን አክቲቪቲያችሁ ምናምን ደግሞ ይቀመጣል አብሮ ማለት ነው። ስለዚህ እንደዛ ነው። who will be manager and tax registration አሁን ብዙ ጊዜ ተማሪዎች ፈተና ላይ ሬጅስትሬሽን ላይ የሚቀመጠው ምን ምን ነው ሲባሉ ይጠፋቸዋል መዘርዘር ማለት ነው። ግን መታወቂያችሁ ማየት ነው። ስማችሁ አለ፣ ከዛ አድረሳችሁ አለ፣ ፐርሰናል ዲቴይላችሁ ደግሞ አለ ማለት ነው። ይሄን ነው። ሌላ ደግሞ ዊል ቢ ማናጀር እችን ያው ብትይዟት ዊል ቢ ማናጀር እና ታክስ ሬጅስትሬሽንም ያስፈልጋቸዋል። ማናጀራችሁ ማን ነው? ዋት አክቲቪቲ ምን አይነት ስራ ነው የምትሰሩት የሚለው ያው የእናንተ ጆባችሁ ምንድን ነው ማለት ነው። ኤንድ ዊል ቢ ዩር ማናጀር ኤንድ ታክስ ሬጅስትሬሽን እነዚህ ሁለቱም ብቻ ነው የምትይዙት። አድረስ ኔም አድረስ እና ዋት አክቲቪቲ ዩወንት ቱ ዱ ወይም ደግሞ አዘር ፐርሰናል ዲቴይሎች ስላሉ ማለት ነው መታወቂያችሁ ላይ በዛ ማስታወስ ትችላላችሁ ፈተና ላይ እንዳይጠፋቸው ማለት ነው። አራተኛው ላይሰንስ እንግዲህ አይሲሲ አር ብያቸዋለሁ። አይሲሲ አር ማለት ምንድን ነው? አንደኛው ኢኒሻል ካፒታል ነው። ሁለተኛው ኮምፒተንስ ነው። ሶስተኛው ደግሞ ሬጅስትሬሽን ነው። እነዚህ ሶስቱም ጄኔራል ሪኳየርመንት ናቸው፣ ስፔሲፊካሊ አይደሉም። እነዚህኞቹ ሁለቱ ኮምፒተንስ እና ኢኒሻል ካፒታል ኖት ጄኔራሊ ሌጋል ሪኳየርመንት ናቸው። ይሄኛው ግን ሬጅስትሬሽን ከሁለቱም የሚለየው ምንድን ነው? ጄኔራል ሌጋል ሪኳየርመንት ስለሆነ ነው። እነዛኞች ኖት ጄኔራል ሌጋል ሪኳየርመንት ናቸው። ይሄኛው ደግሞ ጄኔራል ሌጋል ሪኳየርመንት ነው። ላይሰንስ ግን ማንዳቶሪ ነው። ይሄ በጣም አስፈላጊ ነው። አያችሁት? እነዚህ ሁለቱ እንትን ላይ ኢኒሻል ካፒታል እና ኮምፒተንስ ኖት ጄኔራል ሪኳየርመንት ብለናል። ሬጅስትሬሽን ላይ ደግሞ ጄኔራል ሌጋል ሪኳየርመንት ነው ብለናል። ላይሰንስ ግን ማንዳቶሪ በጣም አስገዳጅ ወይም አስፈላጊ ማለት ነው። ጋይስ አስገዳጅ ወይም አስፈላጊ ማለት ነው። ኢን አዘር ወርድስ ፐርሚሽን በጣም አስፈላጊ ነው ማለት ነው። መኒ ፒፕል ቢሊቭ ሬጅስትሬሽን ኢዝ ሳፊሽንት። አያችሁት? ሬጅስትሬሽን ምዝገባ ማካሄድ ብቻ በቂ ነው ብላችሁ ያስባል። ግን ንግድ ፈቃድ ወይም ላይሰንስ ያስፈልጋችኋል ማለት ነው። ቢዝነሳችሁ ሬጅስተር ካደረገ አውቶማቲካሊ ይሰጣችኋል፣ ችግር የለውም። ግን ላይሰንስ ሳትቀበሉ ከሰራችሁ ተጠያቂ ነው የምትሆኑት ማለት ነው። ቢኮዝ ላይሰንስ ኢዝ አውቶማቲክ አፍተር ሬጅስትሬሽን። አያችሁ? ላይሰንስ ኢዝ አውቶማቲክ ነው፣ ወዲያውኑ ነው የሚወጣላችሁ ማለት ነው። ሬጅስተር ካደረጋችሁ ኢሚዲየትሊ ይወጣላችኋል ማለት ነው። ሶ ዩ ኒድ ቱ ላይሰንስ ኤንድ ሬጅስትሬሽን አስ ጄኔራል ሪኳየርመንትስ ቱ ስታርት ቢዝነስ ኢን ኢትዮጵያ ይላል። ሁለቱንም ላይሰንስ እና ሬጅስትሬሽን አስ ጄኔራል ሪኳየርመንት ያስፈልጋችኋል ማለት ነው። ሁለቱም ያስፈልጋችኋል የሚለውን እንድትይዙልኝ ማለት ነው። እሺ ሌላው ደግሞ ገቨርንመንት ኤንድ ኢንተርናሽናል ፋይናንሻል ኢንስቲትዩሽንስ አር ቬሪ ኢንተረስትድ ኢን ቢዝነስ። አያችሁት? መንግስትና ኢንተርናሽናል ፋይናንሻል ኢንስቲትዩሽኖች በጣም ኢንተረስትድ ናቸው ቢዝነስ ላይ ነው የሚለው።
business entry process because um, it is indicative of the potential for economy አያችሁት ኢኮኖሚው አሁን ሁሉም ቢዝነስማን ቢሆን መንግስት በጣም ይፈልጋል ማለት ነው። ሁሉም ቢዝነስማን ቢሆን ሁሉም ቢዝነስ ቢሰራ መንግስት በጣም ነው የሚፈልገው። ይሄን ልታውቁ ይገባል። መንግስት በጣም 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 ነው የሚፈልገው ማለት ነው። ቀጣዩ ፓርት ይቀጥላል 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 ከዚህ ቀጥሎ